ኩሉን ማንኳለሽ ባትኳዩም ሲያምርብሽ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዩቲዩብ በሙሉ ስገባ ሀይሚ ብሩኬ ነው በቃ ፈንድቄ ወደ ውስጥ ገባ ማለት ነው። ወደ ውስጥ ስገባ ሌላ ታሪክ አየሁኝ ማለት ነው። እና ታሪኩ ምንድን ነው ካላችሁ እዚህ ጋር እነማን ናቸው? ሀይሚ ቅመሟና ብሩኬ የምር እንዴት እንደሚያምርባችሁ ቬሎ ማለት ነው። በቃ እንደዚህ ስርዓት ያለው ቬሎ። ወይኔ ፈጣሪ ሆይ! አንዴ ከጡታቸው አንዴ ከእግራቸው የተበለቃቀጠ ነገር እየለበሱ እሱን ቬሎ ተብሎ ስሙ ሊጠራ። አረ እንደው እንዴት ምን ላርጋችሁ? ለማስታወቂያም ቢሆን እንደዚህ ኩል የሆነ ሰብሰብ ያለ ሴት ልጅ ሆኖ የሚታይበት ልብስ መልበስ ምን አይነት መታደል ነው! የምር ምን አይነት መታደል ነው! እንደው አይለያችሁ። እንደው ይህን ቬሎ ድምቅ እንድትሉበት የእውነት እንዲሆንላችሁ ተመኝ። እንደው አሜን በሉ እናንተ ከታችን የስመርቅ ማለት ነው። የዛሬ ዓመት ቀጣይ ዓመት እንደዚህ ፋ ብትን ብለው በእውነተኛው ሰርግ እንዲመጡልን አሜን በሉ፣ አሜን በሉ። ይሄኛው ግን ማስታወቂያ ነው ቤተሰብ ማለት ነው። እስከ ማታ የሆነ ልንገራችሁ ብዬ ነው። ምክንያቱም ልብ ብላችሁ ካያችሁ ሀይሚዬ ላይ እጇ ላይ ቀለበት የለም። ተሸወዱ። በዚህ ሸወድ ናቸው እነሱ እኛም ፕራንክ ሲያደርጉ፣ እኛ ደግሞ እነሱ ሸወድ ናቸው። በቃ ሸወድ ናቸው። ምንም ማድረግ አይቻልም። ነቃንባቸው። ግን ለማንኛውም በጣም ነው ደስ ያለኝ። ለማስታወቂያ ቢሆን ራሱ በቃ ኩል የሆነ አለባበስ፣ የምር ደስ የሚል አለባበስ። እንደዚህ ነው ማስታወቂያ ከተሰራ ይቀር እንዴ አልፈልግም እኮ ማለት ይችላላችሁ። ማስታወቂያም ሲሰራ እኮ አለው እኮ አይነት እንደዚህ ብልቅጥቅጥቅጥ ያለ አለባበስ እኮ መልበስ እኮ ግዴታ የለባችሁ። በቃ ማስታወቂያ ከሆነ አሪፍ ቬሎ አንድ ቅልብጭ ብቻ ልክ እንደዚህ እንደ ሀይሚዬ ደስ የሚል ሰውነትን የማያሳይ ቬሎ ለብሳችሁ በቃ ማስታወቂያችሁን መስራት ነው። እንደዚህ ራሳችሁን የሚያሳይ እርቃናችሁን የሚወስድ ነገር ማስታወቂያ በፍጹም አትስሩ ቤተሰቦች ማለት ነው። ወደፊት ሁላችንም ማስታወቂያ እድሉ ገጥሞ ልንሰራ ስለምንችል ነው። ለማንኛውም በጣም ነው ደስ ያለኝ። ማስታወቂያም ቢሆን እንደዚህ ለብሳችሁ ስላየኋችሁ ከምር ከልቤ በጣም ደስ ብሎኛል። እግዚአብሔር ከፈቀደ ደግሞ ቀጣይ ዓመት እንዲሁም በዓለማዊ ቬሎ ሳይሆን በቤተ ክርስቲያን ነው እናንተ የምንጠብቀው። በቤተ ክርስቲያን የምንጠብቀው ብሩኬ፣ ምክንያቱም ቤተ ክርስቲያን ያደገ ልጅ ነው እና በቤተ ክርስቲያን እንጠብቃለን። ቡራዬ ማለት ነው። ቡራዬ ጀግናው፣ የወንድ ጀግና፣ የምር ታየው የማይል ለሚወዳት ሰው በተግባር ፍቅሩን የሚገልጽ እንደዚህ በየመንገዱ አበባ እንዲሄዱ እንዲጥሎ የማያደርግ በቃ ፍቅሩን በውስጥ ፍና አድርጎ ለእኛ ምንም ሳያወጣ በአደባባይ በተግባር ፍቅሩን የሚገልጽ ጀግና ነው። ለእኔ የምር ጀግና ነው ብሩኬ፣ ጀግና። እሷም ደግሞ ጠንካራ ሴት ከጀርባው አንድ ጠንካራ ወንድ ከጀርባው ጠንካራ ሴት አለችው የሚባለው ራሱ በዚህ ምክንያት ጠንካራ ናት። የልጅ ብርቱ ናት። እሷና ፍቅርዬን ካያችሁ በጣም ትንሽ ናቸው ከዚህ ካሉ ዩቲዩበሮች በሙሉ ማለት ነው። ግን የሚሰሩት የትልቅ ሰው ስራ ነው። በዚህ እድሜያቸው በቃ ምርጥ ነገሮችን እያፈሩ ምርጥ ሀብት እያፈሩ ይገኛሉ። እግዚአብሔር አምላክ ከክፉ ይጠብቃቸው፣ አይለያችሁ እንጂ የምር በጣም ነው የምወዳቸው በፍቅር ማለት ነው። ለማንኛውም ቤተሰብ ወደፊት እንዲሄዱ እየተመኘንላቸው እስከ ማታም በጉጉት እየጠበቅን ከኔ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ የቅመሟ ፋሚሊዎች ቤተሰቦች የሆናችሁ እየገባችሁ ሰብስክራይብ አድርጉኝ ፕሊስ፣ ተረባረቡ። እኔም ወደፊት ያው ሰርግ ምናምን ተወዱ የለ እናንተ፣ እኔም ወደፊት አንዱን ትድሩኝ ያላችሁ እስከዛ ድረስ እስከምድሩኝ ድረስ ቢያንስ ዩቲዩብን ሰብስክራይብ አድርጉኝ። ያው ኢትዮጵያ ስገባ ከእሷ ጋር ስራ የምትሉትን ወንድ አዘጋጁ ማለት ያው እናንተ እኛ እኮ አንበሶች ነን። የወደድነው እናካባለን፣ ያልወደድነው እናፋታለን። ምንም ችግር የለም እኛ ጋር ማለት። ለማንኛውም የቅመሟ ቤተሰቦች ሰብስክራይብ አድርጉኝ እየመጣችሁ። በጣም እንደምወዳችሁ አትርሱ። መልካም ጊዜ ይሆንላችሁ። ቻው ቻው።